ሚሽን የኢትዮጵያ የአቅም ግንባታ ሚሊተሪ ቤዝድ የምንለው ማለት ነው። ስለዚህ ሆርን አፍሪካ ላይ ከጊዜ ወደ ጊዜ እያደገ የመጣውን ፍጥጫዎቹ ላይ የኢትዮጵያ አቅሟን ከፍ ለማድረግ ጥረት እያደረገች ትገኛለች። ይህም ደግሞ ኢታማዦር ሹሙ መካናይዝድ የሆነውን ጦር ከትላንትና ጀምሮ ሲያስመርቁ ነበረ። እነዚህ ደግሞ በሚሊተሪ አቅሙ የሰለጠኑትና አቅማቸውን ከፍ ያደረጉ ነው። የመካናይዝዱ የምድር ኃይሉ እንደውም ደግሞ የአየር የሳይበር ኃይል የባህር ኃይል አንድ ላይ ተቀናይቶ ኢትዮጵያውን ጣፋንታ ከፍ የሚያደርጉት ሰላም እንድታገኝ የሚያደርጉት ነውና ይህም ለወደፊቱ ምን ሊሆን እንደሚችል ማየትና መተንበይ አይከብድም። ጉዳይ ደግሞ ለማዋጣት ዝግጅት ቆይታችን አሪፍ ነበረ። በአካል ብቃት እንዲሁም በቴክኒክ ነበረ። እኔ ስመጣ ከማሰልጠኛ ነበር የተቀላቀልኩት። አሁን ላይ ግን የትኛውን ግዳጅ የሚሆን በአካል ብቃትም ሆነ በመድፉ በቴክኒክ አሪፍ ውጤት አለን ማለት ነው። አሪፍ ውጤት ማስመዝገብ ችለናል። እንደ አጠቃላይ እንደ 155 እንደ መድፈኛ ተገቢውን ስልጠናም ሆነ በቴክኒክም በአካል ብቃትም ተገቢውን ስልጠና ወስደናል ማለት ነው። ስልጠናችን ደስ በሚል ሁኔታ ደስ በሚል ፕሮግራሞች ነው ሲካሄድ የነበረው። ተገቢ የሆነ እውቀት ነው ያዝነው። የአየር መቋሚያ ዲፓርትመንት ቀጣይ ለሚሰጡን ግዳጆች በብቃት የመወጣት አቅም ያለው ኃይል የተገነባበት ስልጠና ነው። የስልጠና ሂደቱን በተመለከተ ስልጠናው በሚያምር ሁኔታ በቴክኒክም በታክቲክም የተወጣንበት ሁኔታ ነው እና ስልጠናው ደስ በሚል በተገቢ የሰለጠንበት ሁኔታ ነው። ቀጣይ ለሚሰጡን ግዳጆች በብቃት እንድንወጣ የሚረዳን እውቀት በዲፓርትመንታችን በአየር መቋሚያ ዲፓርትመንት የያዝንበት ሚስ ነው የተፈጠረ። ያገኘነው እውቀት የተሻለ ነው። በየትኛውም ግዳጅ መሳሪያውን ለመጠቀም የሚያስችል አቅም ይዘናል ማለት ይቻላል። ምክንያቱም 6 ወር ስልጠና መሳሪያው የተለያዩ ዘመናዊ መሳሪያዎች፣ ሜካኒዝሞች፣ አውቶማቲክ ማጎረሻ፣ መነጽር የተለያዩ ነገሮች የተገጠሙለት መሳሪያ ነው። ይህን መሳሪያ ለመጠቀም የሚያስችል እውቀት ይዘናል ማለት ይቻላል። ማጥፋት የሚያስችል የሜካናይዝድ መሳሪያዎች ስልጠና ነው የተሰጣቸው። በዚህ ስልጠና ቴክኒካዊ አቅሙን አውቀዋል፣ ስልታዊ ባህሪውን ተረድተዋል፣ መሳሪያውን እንዴት መያዝ መንከባከብ እንዳለባቸው አውቀዋል። ከዛ በተጨማሪ የነዚህ ስልጠና ልዩ የሚያደርገው በቅርብ በተደረጉ ትልልቅ አገር ደህንነት የመጠበቅ ሀገርን እንዳትፈርስ ከመታደግ የተደረጉ ውጊያዎች ላይ የውጊያ ተሞክሮ አዳብረው የመጡ ሰዎች መሆናቸው በቴክኒክ ያቀኙት አቅም ሲደመር የውጊያ ልምድ ከዚህ ቀጥሎ የሚመጣ ማንኛውንም ግዳጅ ማስተናገድ የሚያስችልና የኢትዮጵያን ብሔራዊ ጥቅም በጽናት ማስጠበቅ የሚችል የሜካናይዝድ ኃይል የፈራበት ልዩ ስልጠና ነበር። የተባሉትን ቶሎ የመያዝ አቅም አላችሁ እና የተሻለ እውቀት ይዟል ብለን እናስባለን። በሁሉም መሳሪያ የተሻለ በተኩሳችሁ በተለያየ መንገድ የተረጋገጠ ኢላማውን የመታ ኢትዮጵያን የሚመጥን ምድር ኃይል እንገነባለን። ኢትዮጵያን የሚመጥን አየር ኃይል፣ ባህር ኃይል እንገነባለን። ሌሎችም የቴክኖሎጂ አቅሞች መገንባት አለባቸው። በዚህ መሰረት በምድር ኃይል፣ በአየር ኃይል፣ በባህር ኃይል፣ በሳይበር ከፍተኛ ስራ እየሰራ ነው። መካናይዝድ ኃይላችን ቦክስ ተሸክሞ የምድሩን ኃይል በድል የሚያበቃ ጠንካራ የሰራዊታችን ቀኝ እጅ ነው። ይህ ስለሆነ ትኩረት ሰጥተናል። አደረጃጀቱንም ቀይረናል። ኢትዮጵያ ዲተር የምታደርግ ከመጣባት ደግሞ እንደ ልማዷ
ከልማዷም በላይ አሳፋሪ ሽንፈት ማከናነብ፣ የአገር ሉዓላዊነት መጠበቅ፣ የተጀመረውን የአገር ብልጽግና እንዲቀጥል መታገል፣ መዋጋት የኢትዮጵያ የዘመኑ አርበኞች ሆነን መውጣት ይኖርብናል። ዛሬ የተመረቃችሁ ልጆች፣ ወታደሮች፣ ወጣቶች እንኳን ደስ አላችሁ፣ እንኳን ወደ ሰራዊታችን መጣችሁ፣ እንኳን ወደ መካናይዝዳችን መጣችሁ። መካናይዝዳችንን በሰው ኃይል በከፍተኛ ደረጃ በነበረው ላይ ትልቅ አቅም አሰልጥነን ዛሬ እየጨመርን ነው፣ እንቀጥላለን። ተማሪዎችም ግንባታውን ተቀበላችሁ ጠንካራ የመካናይዝድ አቅማችንን እንድታሳድጉ ጥሪ ማስተላለፍ እፈልጋለሁ። መከላከያ በአየር ኃይል፣ በምድር ኃይል፣ በባህር ኃይል እንዲሁም በሳይበር እንዲደራጅ የተደረገበት ዋናው ዓላማ ትናንትና ዛሬ ነገን ለማስተሳሰር የሚያስፈልጉ አቅሞችን ሳያንጠባጥብ በተሟላ ቁመና መደራጀት እንዲችል መከላከያን ከሚሊሻ የሚለየው አደረጃጀት ነው። ጠንካራ አደረጃጀት ለድል ስለሚያበቃው ታስቦበት የተሰራበትና ከፍተኛ ውጤት የተገኘበት ነው። ሰርተናል። ትልቅ እምርታም አንተንበታል። አራት መሰረታዊ ነገሮችን ይዘን ነው የሰራነው። የሰው ሀብት፣ ትጥቅ፣ መሰረተ ልማት፣ አካባቢን የመቀየር። በነገራችን ላይ አካባቢ የመቀየር ስንል ሶስት ቃላቶች ወይም ኮንሰፕቶች መገናኘት አለባቸው ብለን ነው የጀመርነው። ራሱን የቻለ መምሪያ ማቋቁመናል። አየር ኃይል መጸዳት አለበት፣ አንድ። አየር ኃይል መዋብ አለበት፣ ሁለት። አየር ኃይል መልማት አለበት ብለን ነው የጀመርነው። ጽዳት፣ ውበት፣ ልማት። ከዛ ተነስተን አሁን ግቢያችን ውስጥ ብትዞሩ ከአምና ጀምሮ በርካታ ኩንታል ስንዴ አግኝተናል። ከሰራዊታችን ጋር በጋራ በምንፈልገው ቦታ እንጆይ እናደርጋለን። አትክልትና ፍራፍሬ